ይዋዲ የሚመች ከሆነ አንድ ጥያቄ ጋድ ይዟንን ብታስተናግዳት። ኦኬ ምን ክርስቲያን ነች? ኦን ዘ ሚድል እና ይሄ በፕሮቴስታንት እና በኦርቶዶክስ ያለውን ነገር መለየት ትፈልጋለች። ማመን ብቻ በቂ ነው ወይስ አይደለም የሚለውን ሶላ ፊዴ ነው። ኦርቶዶክስ ነበረች፣ ፕሮቴስታንት ሆነች፣ ከዛ ሙስሊም ሆነች። አሁን ያን ነገር ክሊር ማድረግ ትፈልጋለች እና ይሄን ነገር ክሊር አድርግላት ወደ እናት ቤቷ እንድትመለስ ወደ አሳደገቻት ቤተክርስቲያን እንድትመለስ ፍላጎታችን ነው። ከእግዚአብሔር ጋር እቺ መልሰንላት መልካም ፍቃዷን ወይም የውስጧን ውሳኔ ከሷ እንሰማለን ማለት ነው። ኦኬ አይ መልካም እሺ ይሰማል እህታችን? ጋድ ይዟን ይሰማሻል? ከስቲ ማይክ ልኬልሻለሁ አክሴፕት በይም። ጋድ ይዟን ዋይ እስቲ ወይ ቆስቲ ያንተ ከሰማች እኔ ልጥራት ማይክ አስከፍትል። ከስራ ቦታ ዞር እስከመተል ድረስም ሊሆን ይችላል። አንዳንዴ እንደዛ እንትን ትላለች። ጋድ ይዟን አለሽ እህታችን? አዎ መጣለች። ይዋዴ አረ አንተ ነው የምትሰማው እህታችን? እሺ ስራ ላይ ነበር ሄድፎን እንትን ቻርጅ ያደረኩት። እንዴት ናችሁ? ቆይ ሄድፎን ላርክ። እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። እንዴት ናችሁ? አለን ክብሩ ይስፋ። ወይ ይሰማል? አዎ ይሰማል፣ በደንብ ይሰማል። እንዴት ናችሁ አላችሁ? ቆስጤ እንዴት ነህ? አለሁልሽ ታች እንዴት ነሽ? ሰላም ብያለሁ። እሺ እግዚአብሔር ይመስገን ደህና ነኝ። እሺ ስምሽን ንገሪንና ጥያቄ ካለሽ መቀጠል ትችያለሽ። ሩሃማ እባላለሁ። ሩሃማ ምን ማለት እንደሆነ ታውቂያለሽ? ምህረት ይበዛላት ትንቢተ ሆሴዕ ያለ አይዋ ጀግና። እሺ ቀጥይ። ምህረት የሚገባ ምህረት የበዛላት። እሺ ቀጥይ። ቆስጤ የትኛው ነው የምጠይቀው? ይሄ በእምነት መለየት እፈልጋለሁ ከዚህም ያልሽውን እሱን ሚዳንበትን ያልሽውን እሱን ጠይቂ። መሰረታዊ ነገር እሱ ስለሆነ እሺ አንደኛ መጠየቅ የምፈልገው ዘጸአት 20 ያለ ማለት ነው። አንድ ባንድ ያደረኩት ጠይቃለሁ። ይሰማል አይደል ወንድሜ? ይሰማል። አዎ ይሰማል። ዘጸአት 20 ያለ እግዚአብሔር ለሙሴን ትእዛዝ የሰጠው ማለት ነው። እና እንዴት ነው የምታየው በኦርቶዶክስ? የትኛው ዘጸአት 20 የትኛው ነው? ዘጸአት 20 እግዚአብሔር ለሙሴን የሰጠው ማለት ነው። ለማንም መስገድ እንደማይቻል። እሺ ከቁጥር 1 ጀምሮ ያለውን ማለት ነው አይደል? አዎ። እሺ አሁን ለመስማትና የሆኑ ጥቅሶች ለመያዝ ይመችሻል? ኦኬ ይመቸኛል። ሚት ያደረኩ እንትን እላለሁ ድምጽ እንዳይረብሽ። ችግር የለውም። ሚዩት አድርገሽ መከታተል ከቻልሽ ችግር የለውም። እሺ ዮኒ አንብብልንና እስከ ታች እስከ 5 ምናምን አንብብልንና ከዛ እንሄድበት። ኦኬ እንዲህ ይላልሽ። እግዚአብሔር ይህን ቃል ሁሉ እንዲህ ብሎ ተናገረ ይላል። ከግብጽ ምድር
ከባርነት ቤት ያወጣው እግዚአብሔር አምላክህ እኔ ነኝ ይላል። ከእኔ በቀር ሌሎች አማልክት አይሆኑልህ። በላይ በሰማይ ካለው በታችን በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸውም። በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ልቀጥል። ለሚወዱኝ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝና ይላል። እሺ ቃል ታሰማልን። ኦኬ አንዴ እንትን እያልኩኝ ስለነበረ እሺ ቃል ታሰማልን። እኔ አሁን እዚህ ክፍል ላይ ቁጥር 2 ላይ እንደሰማችሁት ምንድነው የሚለው? ከግብጽ ምድር ከባርነት ያወጣው እግዚአብሔር አምላክህ እኔ ነኝ፣ ከእኔ በቀር ሌሎች አማልክት አይሁንልህ ይላል እግዚአብሔር። ስለዚህ ክፍሉን ሲጀምር ወይም ደግሞ አውዱን ሲናገር ከምን አንጻር ነው? ከሌሎች አማልክት አንጻር፣ ከእግዚአብሔር ውጪ ራሳቸውን ሰርተው ራሳቸው ቀርጸው ስለሚያመልኳቸው ሌሎች አማልክት ነው ክፍሉ እየተናገረ ያለው ማለት ነው። ለዛ ነው ከእኔ በቀር ሌሎች አማልክት አይሁኑልህ ይልና አማልክት ወይም አምላክ ብሎ ማምለክ ከእኔ ውጪ በፍጹም አይቻልም ማለት። ስለዚህ ምን አለ ቀጥሎ? በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታድርግ አለ። ኦኬ የእነሱን ምስል አትቅረጽ፣ በሰማይ በምድር ከምድር በታች በሰማይ ካሉ የማናቸውን ምስል ለራስህ አታድርግ ይላል። ለአንተ አታድርግ ይልና ምን ማለት ነው? ለአንተ አታድርግ። ቁጥር 5 አትስገድላቸው፣ አታምልካቸውም። በሚጠሉ አየር በማምለክ ደረጃ እነሱን መስገድ፣ ለነሱ መስገድ፣ እነሱን ማምለክ ኦኬ ምን ያደርጋል አለ? በሚጠሉ እስከ 3ኛ እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ነኝ ይላል። ስለዚህ እነሱን የሚያመልክ ሰው ኦኬ ለራሱም በረከት አይሆንም፣ ለትውልዱም በረከት አይሆንም ማለት ነው። የተቀረጹ ምስሎችን እየሰራ የሚያመልክ እግዚአብሔር ናቸው ከግብፅ ያወጡን አማልክቶቻችን ናቸው እያለ የሚያመልክ እርሱ መዓትን ፍዳን ምን ይላል? ይበላል ይጠጣልም እያለ እግዚአብሔር አምላክ እየተናገረ ነው። ለዛ ነው ፐርፐዝሊ ቁጥር 2 ላይ ከግብፅ ያወጣሁ እግዚአብሔር አምላክ እኔ ነኝ ይላል። ለምንድነው ከግብፅ ያወጣሁ እግዚአብሔር አምላክ እኔ ነኝ የሚለው? ምክንያቱ እስራኤላውያን እዛው ዘጸአት ምዕራፍ 32 ይደልኝ አንዴ ምዕራፍ 32 ይደልኝ አይዋ ምዕራፍ 32 ይሄ ምዕራፍ 20 ላይ አይደለ? እግዚአብሔር አስቀድሞ እስራኤላውያን ራሱ የሆነ ጣዖት ሰርተው ቀርጸው አምላካችን ነው ከግብፅ ያወጣን ነው ብለው እንደሚያመልኩ ስለሚያውቅ ማለት ነው ትእዛዝ የሚሰጣቸው እንዲህ ይላል። ኦሪት ዘጸአት ምዕራፍ 32 ከቁጥር 1 ጀምሮ ሕዝቡ ሙሴ ከተራራው ሳይወርድ እንደዘገየ ባየ ጊዜ ወደ አሮን ተሰብስበው ይህ ከግብፅ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና ተነስተ በፊታችን የሚሄዱ አማልክት ስራልን አሉት ይላል። እስራኤላውያን ምን አሉ? ሙሴ ከእግዚአብሔር ጋር በሲና ተራራ እየተነጋገረ 40 ቀን 40 ሌሊት ሲቆይባቸው ምን አሉ? ኧረ ሙሴማ በዛው ሄዶ የት እንደጠፋ አናቅም። ስለዚህ እኛ የምናያቸው በፊታችን የሚሄዱ አማልክት ስራልን ብለው አሮንን ምን አሉት? አስጨነቁት ይላል። አሮንም በሚስቶቻችሁ በወንዶችና በሴቶች ልጆቻችሁ ጆሮ ያሉትን የወርቅ ቀለበቶች ሰብራችሁ አምጡልኝ አላቸው። ለወርቅ ያላቸውን ፍቅር ስለሚያውቅ አሮን እሺ በጆሮዎቻችሁ በልጆቻችሁ ያሉ ወርቆች ሁሉ አውልቃችሁ ስጡኝ ሲል ህዝቡም ሁሉ በጆሮዎቻቸው ያሉትን የወርቅ ቀለበቶች ለጣዖት ካላቸው ፍቅር የተነሳ ኦኬ ወርቆቻቸው ቀለበቶቻቸው ምናምን አሳልፈው ለአሮን ሰጡት ማለት ነው። ከዛ በኋላ አሮንም ይላል ከእጃቸው ተቀብለው በመቅረጫ ቀረጸው፣ ቀልጦ የተሰራ ጥጃም አደረገው ይላል። ኦኬ ጥጃ ሰራ። ኦኬ በወርቁ ጥጃ ሰራ። ከዛ በኋላ ምን አለ? እርሱም እስራኤል ሆይ እነዚህ ከግብፅ ምድር ያወጡ አማልክት ናቸው አላቸው ይላል። ያው እንደዚህ አይነት አምላክ አይደለ ስራለን ያላችሁ? ይኸው ከግብፅ ያወጣችሁ አምላካችሁ ይሄ ነው አለ። አያችሁ ጥጃ ሰራና ከግብፅ ያወጣን አምላካችን ይሄ ነው ብለው ለማን ማምለክ ማንን ማምለክ ጀመሩ ማለት ነው? ጥጃን ማለት ጥጃን ማምለክ ጀመሩ። ኦኬ እስቲ እንሂድ ቁጥር 5 ላይ አሮንም ባየው ጊዜ መሰዊያ በፊቱ ሰራ። አሮንም ነገ እግዚአብሔር በዓል ነው ሲል አወጀ።
በነገው ማልደው ተነስተው አለ የሚቃጠል መስዋዕት ሰው የደህንነትን መስዋዕት አቀረቡ። ህዝቡም ሊበሉና ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ ይላል። በማን ፊት? በነዛ በሰሩት ጣዖት ፊት ማለት ነው። እግዚአብሔርም ሙሴን አለ ከግብፅ ምድር ያወጣው ህዝብ ኃጢአት ሰርቷልና ሂድ ውረድ፣ ካዘዝኳቸው መንገድ ፈጥነው ፈቀቅ አሉ ይላል። አየ እዛ ጋር ከእኔ ውጪ የተቀረጸውን ሰርታችሁ አምላክ አትበሉ ከእኔ በቀር ያለውን እዚህ ጋር ያዘዝኳቸውን ትእዛዝ ትተው ፈቀቅ ብለዋል ከእኔና ህዝቦች ኃጢአት ሰርተዋል አለ። ስለዚህ እግዚአብሔር እያዘዘ ያለው ስለምንድን ነው? ቀርጸው ስለሚሰሩ ስለሚጠረቡ አማልክት ተብለው ስለሚመለኩ ጣዖታት ነው። የግብፅና የአሶር ጣዖታት እየተናገረ ነው ማለት ነው። ስለ ቅዱሳን ስዕላት ነው እያወራ ያለው። በጭራሽ ስለ ቅዱሳን ስዕላት አይደለም። ስለ መላእክት፣ ስለ ቅዱሳን ሰዎች ስዕላት አይደለም በፍጹም እያወራ ያለው። እሱም በምን ማወቅ እንችላለን? እሺ ዘጸአት 25 እንመለስ። ዘጸአት 25 ስለ ቅዱሳን ስዕላት አይደለም በጭራሽ። እዚህ ጋር እየተነገረ ያለው ጣዖት ስለሆኑ ነገሮች ነው። ኦኬ ቁጥር 18 እንሂድ። ዘጸአት 25 18 ኦኬ እንዲህ ይላል። አሁን 20 ላይ በፍጹም እንዳትቀርጽ በሰማይም በምድርም ካሉት ብሎ ተናገረ። እዚህ ጋር ዘጸአት 25 መቶ ነስክ አድርጎት አይደለም። ነስክ የሚባል አለ በእስልምና። ቀድሞ የወረደው አያ በኋለኛው አያ ይጣፋል። እናጣፋለን መርሃ ግብር ቁርአን ላይ ይፈጸማል። መጽሐፍ ቅዱስ ላይ ግን እንደዛ የለም። አሁን እያጣፋው አይደለም። እዛ ጋር እንዳትቀርጽ ብሎ እዚህ ጋር ቅረጽ ብሎ እያዘዘ አይደለም እግዚአብሔር። ታዲያ እዛ ጋር ምንድነው? ስለ ጣዖታት ነው። እዚህ ጋር ደግሞ ስለ ቅዱሳን ስዕላት ማለት ነው። እሺ 18 ላይ እንዲህ ይላል 2 ኪሩቤል ከተቀጠቀጠ ወርቅ ስራ፣ በስሬት መክደኛውም ላይ በሁለት ወገን ታደርገዋለህ አለ። ከስሬት መክደኛውም ጋር አንዱን ኪሩብ በአንድ ወገን፣ ሁለተኛው ኪሩብ በሌላ ወገን አድርገ በአንድ ላይ ትሰራዋለህ። ኪሩቤልም ክንፎቻቸው ወደ ላይ ይዘረጋሉ፣ የስሬት መክደኛውንም በክንፎቻቸው ይሸፍናሉ፣ ፊታቸው እርስ በርሳቸው ይተያያሉ፣ የኪሩቤልም ፊታቸው ወደ ስሬት መክደኛው ይመለከታል። አሁን እዚህ ጋር እግዚአብሔር አምላክ ለሙሴ ይኸው ከእኔ በቀር ሌላ አማልክትን አትቅረጹ አታምልኳቸው ያለው እግዚአብሔር እዚህ ክፍል ላይ መጣና ኪሩቤል የሰማይ መላእክትን ቀረጽ፣ ኦኬ ቀረጽ፣ ክንፋቸው እንዲህ አድርገ ፊታቸው እንደዚህ ወደዚህ በኩል ዞሮ ከተቀጠቀጠ ወርቅ ስራ ብሎ ኪሩቤልን እንዲሰራ እንዲስል ማን ያዘዋል? እግዚአብሔር። ኦኬ አትቅረጽም ያለው እግዚአብሔር ነው። ቅረጽ ብሎ ሙሴም እያዘዘ ያለው እግዚአብሔር ነው። ሁለቱም የሚጋጩ ሐሳቦች ናቸው ማለት ነው አይደለም። እዛ ጋር ጣዖታትን አትቅረጽ አታምልካቸው ነው። እዚህ ጋር ደግሞ ቅዱሳን መላእክትን ነው እያለ ያለው ማለት ነው። ቅዱሳን መላእክት እዛው ዘጸአት ምዕራፍ 36 አካባቢ እስቲ ከቁጥር 36 እስቲ ከ11 እስቲ ከ10 ኦር ከ11 አካባቢ ጀምሮ እሺ ምስቱ መጋረጃዎች አንደኛው ሰማያዊ ግምጃ እስቲ ትንሽ እስቲ ዝቅ አገ በቀለበት አምሳል በሁለት ቀለበቶች እሺ እስቲ ወደ ላይ አድርገው ትንሽ ኪሩቤሎች በመጋረጃዎቹ ላይ እንዲሰራ። አዎ ልክ ነው። ወደ 10 ምናምን ማለት ወደ ላይ ወደ 1 ከቁጥር 5 ምናምን ጀምር። አዎ በቃ ቁጥር 8 አዎ ኦሪት ዘጸአት ምዕራፍ 36 ከቁጥር 8 ላይ እንዲህ ይላል በእነርሱም ዘንድ ያሉት ስራ ሲሰሩ የነበሩት በልባቸው ጥበበኞች ሁሉ ማደሪያውም ከ10 መጋረጃዎች ስሩ ብሎ እግዚአብሔር ያዛል። ይሄ የድንኳኑ አገልጋዮች ማለት ነው። ድንኳኑ በምን አይነት መጋረጃዎች መዘጋት እንዳለበት ሲናገር እንዲህ አለ፣ ከ10 መጋረጃዎች ስሩ አለና እነርሱንም ከተፈተለ ከጥሩ በፍታ ከሰማያዊም ከሐምራዊም ከቀይም ግምጃ ስሩ ካለ በኋላ በእነርሱም ላይ ብልህ ሰራተኛ እንደሚሰራ ኪሩቤልን አደረጉባቸው ይላል። ኪሩቤልን ምን አሉባቸው? አደረጉባቸው። አየህ፣ በመጋረጃዎቹ ራሱ ከለሯቸው ሐምራዊ፣ ሰማያዊ፣ ቀይ ይሁኑና በእነሱ ላይ ምን ይሰራባቸዋል? ኪሩቤልን ያድርጉባቸው። ባይዘው እነዚህ ሰዎች የእግዚአብሔር መንፈስ ወርዶባቸው ነው ጥበብንና ማስተዋልን ራሱ የሰጣቸው። እስቲ ምናልባት ከፍ አድርገው ወደ ቁጥር 1 2 እንያቸው ወደ 1 ምናምን ኦኬ ትንሽ ከፍ 1 ነው ይሄ አይደል? አዎ በመቅደስ ማገልገያ ስራ ሁሉ ያደርጉ ዘንድ እንዲያውቁ
እግዚአብሔር ጥበብንና ማስተዋልን የሰጣቸው ባስልኤልና ኤልያብ በልባቸው ጥበበኞችም ሁሉ እግዚአብሔር እንዳዘዘው ነገር ሁሉ አደረጉ ይል። እነዚህ ሰዎች ማነው? እግዚአብሔር ጥበብንና ማስተዋልን ያደላቸው ሰዎች ናቸው። ቁጥር 2 ሙሴም ባስልኤልን ኤልያብን እግዚአብሔርን በልቡ ጥበብን ያደረገለትን በልብ ጥበበኛ ሰው ሁሉ ስራውንም ለመስራት ይቀርብ ዘንድ ልቡ ያስነሳው ሁሉ ጠራቸው ይል። ኦኬ፣ ይህንን ራሱ እንዲሰሩ ያነሳሳቸው ጥበቡን የሰጣቸው ራሱ እግዚአብሔር አምላክ መሆኑ። ኦኬ፣ መጋረጃ እንዲሰሩ በመጋረጃው ላይ የኪሩቤል ምስል እንዲስሉበት እንዲቀርጹበት ያነሳሳቸው ጥበቡን ያደላቸው ራሱ እግዚአብሔር አምላክ መሆኑ መጽሐፍ ቅዱስ በሚገባ ያስረዳናል። ስለዚህ ኦኬ፣ አንድ ክርስቲያን ምንድነው ማድረግ ያለበት? የሆነ መጽሐፍ እየነጠለ ማንበብ ሳይሆን መጽሐፉን በምልአት ሲያነብና ሲረዳ ኦኬ ምን ከምን እየተለየ እዛ ጋር የተከለከለው ምንድነው እዚህ ጋር የተፈቀደው ምንድነው ብሎ በሚገባ ይለያል። ስለዚህ እዛ ጋር የተከለከለው ምንድነው? ማንኛውም አምላክ ብለህ የምታመልከው አምላክ ብለህ የምትቀርጸው ኦኬ ከእግዚአብሔር ሌላ አምላክ ነው ብለህ የምታመልከው የምትቀርጸው ካለ እሱ ሁሉ በእግዚአብሔር ዘንድ የተከለከለ ነው። ልክ እስራኤላውያን ዘጸአት 32 ላይ አድርገውት እግዚአብሔር በቁጣ ሊያጠፋቸው እንደተነሳ ማለት። እዚህ ጋር ደግሞ ጭራሽ እግዚአብሔር ጥበብን ማስተዋልን ያደላቸው ሰዎች የኪሩቤልን ምስል በመጋረጃ የፈነዳ አበባ ምናምን እንዲስሉ እግዚአብሔር ማስተዋልን ጥበብን ያደላቸው እነ ባስልኤልን የመሰሉ እነ ኤልያብን የመሰሉ የጥበብ ሰዎችን አስነሳ። ለድንኳኑ አገልግሎት የሚውሉ መጋረጃ በጥበብ ፈተሉ ሰሩ ማለት። ይሄ አንደኛ ነገሥት ምዕራፍ 6ም ሰለሞን ቤተ መቅደሱ ሲሰራ ኦኬ ቤተ መቅደሱ በኪሩቤል ምስል በፈነዳ አበባ ምስል ኦኬ በሐረግ ምስል እንዳስዋበው እንዳስጌጠው ይናገራል ማለት ነው። ስለዚህ እዛ ጋር የተከለከለው ጣዖትን ነው። እዚህ ጋር ደግሞ ቅዱሳት ስዕላት መጽሐፍ ቅዱስ ሲፈቅድ እንመለከታለን። ምናልባት ሐሳቡን አግኝተ ነው ከሆነ ማለት ነው እህታችን። ኦኬ ቴንክ ዩ ወንድሜ በጣም ነው ያብራራኸው፣ ተባረክ። ግን አሁን እኔ ስለ ቅዱሳን ስዕል ሳይሆን እሱ አንተ እንዳልከው በራሴ ራሱ አስቤዋለሁ። ግን አሁን ለምሳሌ ስላሴ ብለን ሶስት አይደለ አለ እንትን ስዕል አድኖ እግዚአብሔር ደግሞ ዮሐንስ ምዕራፍ 4 ለሳምራዊ ሲናገራት ኢየሱስ ክርስቶስ እግዚአብሔር መንፈስ ነው የሚሰግዱለትም በእውነትና መንፈስ ሊመለክ ይገባል አይደል? እና እግዚአብሔር እንዴት ታይቶ ነው ዘጸአትም እንደዚህ ያለ ብዬ ጥያቄ ፈጥሮብኝ ነበር። እግዚአብሔር ታይተዋል ወይ? እግዚአብሔር እንደማይታይ እንዲያውም እግዚአብሔር ያየው አንድ እንኳን የለም። አንደኛ ልጅ ተረከው ደግሞ ይላል ዮሐንስና እንዴት ነው ያ አንደኛ? ኦኬ አይ ቲንክ አሁን ስለ ቅዱሳት ስዕላት ጥያቄ ኖሮብሽ ሳይሆን ቅድስት ሥላሴ እንዴት ይሳላሉ የሚለው ነው ጥያቄሽ ማለት ነው? አዎ እሱ ነው እንጂ አንተ አሁን ያልከው ዘጸአት አንብቤ ሌላ ደግሞ እንዲያም ሙሴ ሲሄድ ምንድነው ያሉት? ይሄ ሙሴ ያለው ይሄ ሙሴ የት እንደሄደ አናውቅም ብሎ ራሳቸው እንትን ሲሰሩ እና ሙሴ መጥቶ ሲነደባቸው እሱ አሰብኩት እኔ ያ ስላደረጉ ነው ብዬ ማለት ነው። ግን ስለ ሥላሴ አሁን እግዚአብሔር ኢየሱስ ክርስቶስ አይታይም ብለዋልና አይታይም። አንደኛ ልጁ ነው የተረከው፣ እግዚአብሔር አልታየም አይደል? ስለዚህ ለምንድን ነው የሥላሴ ብለን አይዋ በጣም ጥሩ በጣም ጥሩ። እሺ አክቹአሊ ዮሐንስ እግዚአብሔርን ያየው አንድስ እንኳን የለም በአባቱ እቅፍ ያለ አንድያ ልጁ እሱ ተረከው ብሎ ተናግሯል። ይሄ ትክክል ነው፣ እውነት ነው። እግዚአብሔርን ያየው የለም ብሎ ሲናገር ከምን አንጻር ነው? አሁንም ቅድም እንዳልኩሽ ነው። የሆኑ ጥቅሶችን ይዘን ብድግ ብለን ሃስቲ ጀነራላይዜሽን ፋላሲ እንዳንሰራ አንዳንዶች የቅድሙ ዘጸአት 20 ተጠቅሶ በቃ ምንም አይነት ስዕል የተወገዘ ነው ብለው ቀጥሎ ያለው ምዕራፍ ሳያነቡ እንደሚደመድሙት ይህንን ክፍል ይዘውም አይ በቃ እግዚአብሔር አይታይም አልታየም ስለዚህ እንዴት ሊሳል ይችላል የሚል ጀነራላይዜሽን ስለሚወሰድ ማለት ነው። አሁን እዚህ ክፍል ላይ እግዚአብሔር አልታየም ብሎ ተናግሯል። ትክክል። ግን በብሉይ ኪዳን እግዚአብሔር ታየ የሚሉ ጥቅሶች ወይም ደግሞ እግዚአብሔርን አየው ተብሎ የተጠቀሱ ጥቅሶች የሉም እንዴ? በጣም ብዙ አሉ። ለምሳሌ እሺ ዘፍጥረት አሁን የከፈትከውን እንሂድና ዘፍጥረት 18ን እንጀምር። ኦኬ ዘፍጥረት ምዕራፍ 18 ከቁጥር 1 ላይ እንዲህ ይላል፣
በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሪያ የአድባር ዛፍ ተገለጠለት ይላል። የተገለጠው ማን ነው የሚለው? እግዚአብሔር። ኦኬ፣ እግዚአብሔር ማለት ወይም ደግሞ ጀሆቫ ይላል። ያህዌ ተገለጠለት ይላል። ኦኬ፣ ጀሆቫ ተገለጠለት ይላል። አብርሃም ያየው ጀሆቫን ነው። ተገልጦ ያየው ማንን ነው? እግዚአብሔርን ነው ማለት ነው። ይህ ብቻ አይደለም። ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 ምን ሄድ ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 ምን ሄድ። እሺ እንዲህ ይላል። ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 ላይ እንዲህ አለ። ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን ማንን? እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት ይላል። እግዚአብሔርን ከፍ ባለና ረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት፣ የልብሱም ዘርፍ መቅደሱ ሞልቶት ነበረ ይላል። ስለዚህ እግዚአብሔርን አየሁት ብለዋል ኢሳይያስ። ለአብርሃምም እግዚአብሔር ተገለጠለት ተብሏል። ዳንኤልም እንደዚያው፣ ያዕቆብም እንደዛ ይላል አይደል? ሌላው ይቅርና ምንድን ነው የሚለው? እግዚአብሔርን አይቻለውና ኦኬ ሞት ይገባኛል፣ ወይም ደግሞ እግዚአብሔርን ስላየን የእንትና መስዋዕት ያቀረቡት ማን ነበሩ? እግዚአብሔርን ስላየን። ኤኒዌይስ በጣም ብዙ ጥቅሶች አሉ። ትንቢተ ሕዝቅኤልም ትንቢተ ዳንኤል ምዕራፍ 7ም ብንመለከት እግዚአብሔርን በዘመናት የሸመገለውን አየሁት ብሎ ዳንኤል ይናገራል። ኦኬ ትንቢተ ዳንኤል ምዕራፍ 7 ከቁጥር 9 ጀምሮ ወደ 9 አይደል? ስንት እንከፈታልከ? ትንቢተ ዳንኤል ምዕራፍ 7 ከቁጥር 9 ጀምሮ አይቴ ከፈገ ሰዓት የወሰድኩላችሁ እንዳልሆነ ወንድሜ። አረ ችግር የለውም ችግር የለውም እህቴ። ያው ብቻ አንቺን ሐሳብሽን ሰብሰብ አድርገሽ የሚሰጡ ጥቅሶችም ለመያዝ እየሞከርሽ ምናምን እንትን በይ እሺ። ዙፋኖች እስኪዘረጉ ድረስ አየው ይላል። በዘመናት የሸመገለው ተቀመጠ ይላል። አሁን ዳንኤል ራእይን እያየን በዘመናት የሸመገለው እየተባለ ያለው እግዚአብሔር እንደሆነ በሚገባ ግልጽ ነው። በምን አይነት መልኩ ዳንኤል አየው? ልብሱም እንደ በረዶ ነጭ፣ የራሱም ፀጉር እንደ ጥሩ ጥጥ ነበረ። ዙፋኑም የእሳት ነበልባል ነበረ፣ መንኮራኩሮቹም የሚነድ እሳት ነበሩ እያለ እግዚአብሔርን በእንደዚህ አይነት መልክ እንዳየው ማን ይናገራል? ዳንኤል ይናገራል ማለት ነው። ስለዚህ በአጠቃላይ በብሉይ ኪዳን እግዚአብሔርን አየው፣ አይተናል። ኦኬ ተገለጠ፣ ታየ እየተባለ መጽሐፍ ቅዱስ ላይ ይናገራል። ሙሴም እግዚአብሔርን አየው ብሎ በግልጽ ይናገራል። በኋላ ግን በእግዚአብሔርን አየው ያለው ሙሴ እባክህ ፊትህን አሳየኝ ብሎ ደግሞ ሲለምን እንመለከታለን። እንዴ ሙሴ እግዚአብሔርን አየው ተብሎ ከዛ ደግሞ ፊትህን አሳየኝ ሊለው የሚችለው እንዴት ነው? ኦኬ ስለዚህ አየነው እያሉ ያሉት እዚህ ጋር ደግሞ አልታየም እየተባለ ያለው ምንድን ነው? እርስ በርሱ የሚጋጭ ሆኖ ነው አይደለም ማለት። እዚህ ጋር እግዚአብሔርን ያየው አንድስ እንኳን የለም ተብሎ ሲነገር ባህሪውን ያየው ፍጡር ማንም የለም ነው። መላእክትም ጭምር እግዚአብሔርን በባህሪው ሊያዩት አይችሉም፣ አይተውትም አያውቁም። ኦኬ እግዚአብሔርን በባህሪው ተገልጦ ካልሆነ በስተቀር ፍጥረት በባህሪው ሊያየውና በፊቱ ሊቆም አይችልም ማለት ነው። ለዛ ነው እግዚአብሔርን ያየው አንድስ እንኳን የለም የተባለ። ኦኬ ከአባቱ ጋር የሚኖረው እሱን አይቶታል ይላል መጽሐፍ ቅዱስ። ወልድ ግን ኦፍኮርስ አብን አይቶታል፣ አብም ወልድን አይቶታል። በባህሪ ሊያየው የሚችለው በባህሪ ሊያውቀው የሚችለው ማን ብቻ ስለሆነ ወልድ አብን፣ አብ ደግሞ ወልድን። ኦኬ ከዛ ውጪ እግዚአብሔርም ፍጡር ሆኖ እግዚአብሔርን ሊያየው የሚችል በባህሪው በጭራሽ ማንም የለም ማለት። አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 ዮኒ ላስቸግር። አንደኛ ጢሞቴዎስ ምዕራፍ 3 ክርስቶስን ራሱ ማለት ነው መላእክት ራሱ እንዴት እንዳዩት። ኦኬ የማይታይ አምላክ ምሳሌ ነው አይደለም የሚለው። ክርስቶስን ራሱ ፍጥረታት አይተውት አያውቁም ነበር። ይኸው አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 ላይ እንዲህ ይላል፣ እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው፣ በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ ይል። እግዚአብሔር
ማለት እግዚአብሔርን የመምሰል ሚስጥር በእውነቱ ያለ ጥርጥር ታላቅ ነው። ይሄ መምሰል ማለት የክርስቶስ መገለጥ ኦኬ፣ ሰው ሆኖ መምጣት በጣም ያለ ጥርጥር ታላቅ ነው፣ የሚደንቅ ነው ይልና በስጋ የተገለጠ ይላል። በስጋ ሲገለጥ ማለት ነው በመንፈስ የጸደቀ ኦኬ፣ በመንፈስ ደግሞ ጻድቅ የሆነ እሱ ለመላእክትም የታየ ይላል። ለመላእክት ከዛ በኋላ ታያቸው፣ በአሕዛብም የተሰበከ በዓለም የታመነ በክብር ያረገ ይላል ክርስቶስን ማለት ነው። ስለዚህ ለመላእክት የታየ ተብሎ የተገለጸለት ራሱ በስጋ ምን ሲል ነው ሲገለጥ፣ መላእክት እንኳን አዩት ተብሎ የተነገረለት ክርስቶስ በስጋ ሲገለጥ ነው ማለት ነው። እዛ ክፍል ላይ እየተናገረ ያለው ምንድነው? መለኮታዊ በመለኮታዊ ባህሪው ፍጥረታት ሊያዩት አይችሉም። ክርስቶስ ከመጣ በኋላ ግን ኦኬ የአምላክን የአብን ነገር ተረከልን፣ ነገረን። ኦኬ ስለ አብ ስለ ወልድ ስለ መንፈስ ቅዱስ የገለጸልን ልጁ ኢየሱስ ክርስቶስ ነው ማለት ነው ያ ክፍል እንጂ እግዚአብሔር ተገልጦ አያውቅም ወይም ደግሞ በመገለጥ ደረጃ ራሱ ያየው ማንም የለም ማለት በፍጹም አይደለም። ኦኬ ተገልጦ አየን ማለት ተገልጦ ታየ ተብሎ ብሉይ ኪዳንም ተገልጿል። ኦኬ ሐዲስ ኪዳንም እንዳየነው ተገልጦ አየነው ስለሚል ማለት ነው። ቅዱስ ዮሐንስም አንደኛ ዮሐንስ ምዕራፍ 1 ከቁጥር 1 ጀምሮ እስኪ ዮኒ አንደኛ ዮሐንስ ምዕራፍ 1 ከቁጥር 1 ጀምሮ ፈርስት ጆን 1:1 ስለ ሕይወት ቃል ይላል። ስለ ሕይወት ቃል ከመጀመሪያው የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውን እጆቻችንም የዳሰሱትን እናወራለን ይላል። ይሄ ሕይወት ቃል የሚባለው ኢየሱስ ክርስቶስ ምን አለ? ከመጀመሪያ የነበረው ነው ይልና እሱ ሰምተነዋል፣ አይተነዋል፣ ዳሰነዋል፣ ተመልክተነዋል ይልና እሱን ነው የምናወራላችሁ ካለ በኋላ ሕይወትም ተገለጠ አይተንም አለ። ሕይወት የሆነው ቃል ራሱ የታየ በስጋ ሲገለጥ ነው። ሕይወትም ተገለጠ። ከዛ በኋላ አይተንም አለ እንመሰክርም አለን። ያ ሕይወት ማን ነው? ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን። ከአብ ዘንድ የነበረ ነው። ኦኬ ስለዚህ ያ በስጋ ሲገለጥ ነው ራሱ መላእክት አዩት የተባለ። ኦኬ እሱን ቅዱስ ዮሐንስ ራሱ አየነው ዳሰስነው የተባለው በስጋ ሲገለጥ ነው። ቃል ስጋ ሆነ፣ ጸጋና እውነትም ተመልቶ በእኛ አደረ፣ አንድ ልጅም በአባቱ ዘንድ ያለውን ክብሩን የሆነውን ክብር አየን የሚለው ቃል ስጋ ሆነ ከተባለ በኋላ ከዚህ አንጻር ነው ክፍሉ እየተናገረ ያለው። ኦኬ ክፍሉ እየተናገረ ያለው። ስለዚህ አሁን እኛ የቅድስት ሥላሴ ስዕል ስንል ወይም ደግሞ የቅድስት ሥላሴ ስዕል ስትመለከቺ እኛ ባህሪውን ወይም ደግሞ የባህሪያዊ መለኮቱን መልኩን አይደለም ምንስለው። ሥላሴ እኮ እንደዛ ነው እንዴ ምንስለው? አይደለም። በነገራችን ባህሪውን በፍጹም ሊሳል አይችልም። እንኳን የአብ የወልድ የመንፈስ ቅዱስ ባህሪያቸው ይቀርና የሰው ባህሪውን እንኳን የመላእክት እንኳን ባህሪያቸው መሳል በፍጹም አይቻልም። ኦኬ ሙሴ የኪሩቤልን ምስል ቅረጽ ተብሏል። ባህሪያቸው ነው እንደ ቀረጸው? በጭራሽ የኪሩቤልን ባህሪ መልክ እኮ ልትቀርጸው ሊታይ ሊጨበጥ ምናምን የሚችል እኮ አይደለም። ግዘፍ ያለው አይደለም። ግን ኪሩቤሎችን ሲቀርጽ ትመለከቻል። አብ ወልድ መንፈስ ቅዱስ ሲሳሉም ባህሪያቸው አይደለም የሚሳለው። ኦኬ ባህሪያቸው እንዲህ ይመስላል ወይም ደግሞ የሥላሴ ባህሪ ይሄ ነው ብለን አይደለም የምንስለው። ኦኬ ሥላሴን በሚያስረዳ ወይም ደግሞ በሚገልጽ በመጽሐፍ ቅዱስ በተገለጠው ልክ መጽሐፍ ቅዱስን ምንድነው ማብራራት ወይም ደግሞ ልክ መጽሐፍ ቅዱስ ለተማሩ ሰዎች ማንበብ ለሚችሉ ሰዎች የተጻፈ ኦኬ መልእክት እንደሆነ ሁሉ መጽሐፍና ማንበብ ለማይችሉ ሰዎች የሚላክላቸው መልእክት ስዕላዊ መልእክት ነው ማለት ነው። ኦኬ መልእክት ነው፣ ቋንቋ ነው። ባይዘውስ ቋንቋ 3 አይነት ናቸው ይላል። እንደውም ጆን ኦፍ ደማስከስ ማለት ነው። ጆን ኦፍ ደማስከስ እና ቅዱስ ባሲሊዮስም ይናገሩታል። ቋንቋ 3 ናቸው ይልና አንድ ለተማሩና ፊደላት ለሚያውቁ ጽሑፍ፣ ኦኬ ሌሎች መስማት ለማይችሉ ምልክት ይልና ሌሎች ማንበብ ለማይችሉ ኦኬ ደግሞ ፊደላትን ላልተማሩ ደግሞ ስዕል ይላል። ስዕል ይላል። ስለዚህ ልክ ሥላሴ በአካል 3 በመለኮት 1 የሚለውን
በቅዱሳት ስዕላት ተገልጸው እንማራለን እናገኛለን ማለት። የቅድስት ሥላሴ ስዕል ይህንን ትምህርት ነው የሚያስተላልፈው እንጂ ሥላሴ መልካቸው ይህን ይመስላል፣ ባህሪያቸው ይህን ይመስላል ተብሎ በጭራሽ አይታሰብም። እንኳን በስዕል ሊገለጽ በአይምሮም ሊታሰብ አይችልም። ኦኬ መታሰቡ ራሱ እጅግ የራቀ ነው። ኦኬ መመርመሩ እጅግ የራቀ ነው። ሶ የሥላሴን ባህሪ በፍጹም እየሳልን አይደለም፣ ግን ሥላሴ በመጽሐፍ ቅዱስ እግዚአብሔር ራሱ በገለጠበት መንገድ መግለጽ ኦኬ የሚገለጽበት እንጂ ባህሪውን የሚሳልበት በፍጹም አይደለም። ከዚህ አንጻር የሚታይ ነው። ምናልባት ግልጽ ከሆነ ግልጽ ነው። ቲንኪው በባህሪው አልታየም በስጋ ነው የተገለጠ ብለኛል። ሁለት ጥያቄ ጠይቃለሁና አሳጥረን እንትን ጊዜም እንዳልወስድብህ ማለት ነው። ሌላ ደግሞ ስለ ጥምቀት ዮሐንስ ወንጌል ምዕራፍ 3 ኢየሱስ ክርስቶስና ኒቆዲሞስ ያደረጉት አለ አይደል? ምንድነው ያለው? ከፈሪሳውያን ወገን ብሎ የአይሁድ አለቃ ብሎ ይጀምራልና እርሱም በሌሊት ወደ ጌታችን ኢየሱስ መጥቶ እንዲህ አለው፣ መምህር ሆይ ልታስተምር ከእግዚአብሔር ዘንድ እንደመጣህ እናውቃለን። እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገው ይህን ተአምር ሊያደርግ የሚችል የለምና። ጌታችን ኢየሱስም መልሶ እውነት እውነት እልሃለሁ ዳግመኛ ያልተወለደ ሰው የእግዚአብሔር መንግሥት ለማየት አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ ዳግመኛ መወለድ እንደምን ይችላል? ዳግመኛ የወለድ ዘንድ ወደ እናት ማህፀን ተመልሶ መግባት ይችላልን? አለው። ጌታችን ኢየሱስም መልሶ እንዲህ አለው፣ እውነት እውነት እልሃለሁ ዳግመኛ ከውሃና ከመንፈስ ቅዱስ ያልተወለደ ሰው ወደ እግዚአብሔር መንግሥት ሊገባ አይችልም ይላል። ኢየሱስ ጌታ ነው። ከዛ አሁን ጥያቄ የፈጠረብኝ ኢየሱስ ክርስቶስ አንድ ሰው ዳግመኛ አሁን የእግዚአብሔር ቃል መጀመሪያ አንድ ሰው መስማት አለበት፣ ሰምቶ ነው አምኖ የሚጠመቀው አይደል? እንዴት ነው በኦርቶዶክስ በ40 እና በ80 የሚጠመቀው? ምክንያቱ ያ ሰው አላመነም አላየም አይደል? አሁን በፕሮቴስታንት ያለው አንድ ሰው አምኖ ነው የሚጠመቀው። በኦርቶዶክስ ደግሞ በ40 እና በ80 አንድ ሰው መጠመቅ ካለበት አምኖ አይደለም ወይ? መጀመሪያ የእግዚአብሔር ቃል ይሰማል፣ ሰምቶ አምኖ ነው። ኢየሱስ ክርስቶስ አንድ ሰው ዳግመኛ መወለድ እንደሚያስፈልግ ኒቆዲሞስ አስረግጦ ይነግረዋል ማለት ነው። እና እንዴት ነው ይሄ ልዩነቱ? ኦኬ ምናልባት ብቻዬን እንትን እንዳልለው ዮኒ ኦር አላዛር አንዳችሁ የሚመቸው ካለ ኦኬ። አይ ትመልስላታለህ ብዬና አልሰማሁትም። ምንድነው ጥያቄው? አልዓዛርና ጌታችን የተነጋገሩት ንግግር ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት አይገባም ይላል እና ሰው ካላመነ እንዴት ሊጠመቅ ይችላል? በፕሮቴስታንቶች እንደዛ ሰው ካመነ በኋላ ነው የሚጠመቀው። በኦርቶዶክስ ግን ሕፃናት በ40 እና በ80 ይጠመቃሉ። ሰው እንዴት ሳያምኑ ይጠመቃሉ ነው ባጭሩ አይደል? አዎ ወንድሜ። አዎ ኦኬ እሺ። እኔ ትንሽ ነገር ነው የምልበት ሞሪያ ብትሄድበት አሪፍ ነውና በመጀመሪያ ያው ማቴዎስ ወንጌል በእነዚህ አይነት ነገር ጉዳይ ያው ሕፃን ልጅ ያመነ ሲጀመር ራሱ ጥቅሶቹን ማመን እንደሚያድን የሚናገሩ ጥቅሶችን ከይሸፍ ለምሳሌ ማርቆስ 16 ላይ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። ያመነ የተጠመቀ ማለት ምን ማለት ነው? ማመን ማለት ኢየሱስን ጌታ አድርጎ ማመን ከዛም በኋላ መጠመቅ ነው። አንድ የሕፃን ልጅ ግን ለማመንም ለመካድም ገና አልደረሰም እድሜው። አንድ ሰው አመነ ምናምን ተብሎ ሲነገር ወይ ያላመነ አይድንም ይባላል። ለምሳሌ ያመነ ይጠመቀ ይድናል፣ ያላመነ ግን ይፈረድበታል አለ። ሕፃን ልጅ ቢሞት ያላመነ ይፈረድበታል ስለሚል ይፈረድበታል እንዴ? አይፈረድበትም። እዛ ክፍል ላይ እያወራ ያለው ያመነ የተጠመቀ ሲል ለማመንና ላለማመን የሚያስችል አይምሮ ይዞ ያመነ ሰው ይድናል፣ ያመነ የተጠመቀ ሰው ይድናል። ያላመነ ሰው ግን እድሜው ደርሶ ለማመዛዘን እድሜው የደረሰ ሰው ተሰብኮለት ያላመነ ግን ይፈረድበታል አለ። ስለዚህ ያላመነ ሲል ለማመዛዘን እድሜው ደርሶ ወይም ለማመዛዘን የሚያስችል አይምሮ ኖሮት ያላመነ ሰው ይፈረድበታል። ያላመነ አይድንም ሲባል ማለት ነው መጽሐፍ ቅዱስ ላይ። በአጠቃላይ ያመነም ሲል ደግሞ ለማመን አይምሮ ደርሶ ከዛም በኋላ ያመነ ሰው ነው ይድናል የሚባለው። ምንድነው ያመነና ያላመነ ሲባል አይምሮ ለማመንና ለመካድ የደረሰ ሰውን ለማመላከት ነው። እና ደግሞ እዛ ክፍል ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ያለው የእግዚአብሔር መንግስትን ከውሃና ከመንፈስ ካልተወለደ በቀር
ወደ እግዚአብሔር መንግስት ሊገባ አይቻለውም የሚለው ምንድነው? ያ ጀስት ምንድነው? ለምሳሌ እምነት ያድናል የሚል ጸጋው በእምነት አድኗቸዋል ይላል። ጥምቀትን አላካትትም። ነገር ግን ጥምቀት አያስፈልግም ማለት ነው? ኖ ያስፈልጋል። ለምን ከተባለ ዮሐንስ 3:5 ላይ ደግሞ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም ብሎ ጥምቀትን ብቻ ነው የተናገረው። ጥምቀትን ብቻ ስለተናገረ እምነት አያስፈልግም አንልም። እምነትን ብቻ ስለተናገረ ጥምቀትን አያስፈልግም አንልም። ህፃናት ጋር ስትመጪ ህፃናት ምንድነው ለማመንና ለመካድ ገና አይምሯቸው ስላልደረሰ ሰው ደግሞ የሚድነው እንደነገርኩሽ ወደ መንግስተ ሰማያት ለመግቢያ ጥምቀት ነው። ቤተክርስቲያናችን ስርዓት ነው። ባይዘው ግዴታ ህፃን ልጅ በ40 ቀኑ መጠመቅ ግዴታ ተደርጎ አይወሰድም። ለምሳሌ ህፃን ልጁ በ60 ቀኑ ቢጠመቅ ችግር የለም። ያው በአንዳንድ ጉዳዮች ምክንያት 60 ቀን ቢጠመቅ ችግር የለውም። ዋናው መጠመቁ ነው። ያው ይሄ ስርዓት ነው። ምንድነው ህፃናት ግን በ40 እና ወንዶች በ40 ሴቶች በ80 ቀን የሚጠመቁበት ያው መጽሐፈ ኩፋሌ ላይ ያለ ታሪክ ነው። ያው ሴት ልጅ በ80 ቀኗ ከተፈጠረች ይዋን ወደ ገነት ስለገባች ወንድ ልጅ ደግሞ በተፈጠረ በ40 ቀኑ ወደ ገነት ስለገባ በዛ ምክንያት ነው በ40 እና በ80 ቀን የሚጠመቁት። እና ደግሞ ካየሽው ምን ይላል መሰለሽ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ክርስቶስ ምን ይላል? ሂዱ በአብ በወልድ በመንፈስ ቅዱስ ስም አህዛብን ወደ አህዛብ ሂዱ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው አለ። መጀመሪያ ምንድን ያስቀደመው? ማጥመቅን ያስቀደመው። በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው አለ። ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ከዛ ደቀ መዛሙርት ያድርጓቸዋል። አይሽ ማስተማርን ከመጠመቅ በኋላ መጣው ክርስቶስ። አየሽ። ስለዚህ አንድ ሰው ግዴታ ከህፃን ልጅ ከሆነም በኋላ መጀመሪያ አጥምቆ ቢማር ክርስቶስ እንዳለው አጥምቋቸው ከዛም በኋላ ያዘዝኳችሁን ሁሉ እንዲጠብቁ አስተምሯቸው ስላለ መጀመሪያ ከተጠመቀ በኋላ ክርስቶስ ያዘዘውን ነገር እንዲጠብቅ ደግሞ ማስተማርም ይቻላል ነው። ስለዚህ አንድ ህፃን ልጅ ለምሳሌ ቤተሰቦቹ ሁሉ ወደ ክርስትና እምነት ቢቀይሩ ቤተሰቦቹ ሁሉ ተጠምቀው እሱ ገና እድሜው አልደረሰም ለማመን ለመካድ ስለዚህ እንጠብቀው አይባልም። ከዛ አንፃር ነው። ሌሎቻችሁም ቀጥሉበት። ቃል ያሰማልና አልዓዛር አሪፍ ነው። በቃ ዛቲዝ ማለት ነው። ሲጀመር ዮሐንስ ወንጌል ምዕራፍ 3 ከቁጥር 5 ላይ የሚለው ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም ነው የሚለው። ሰው ሲባል አዋቂዎች ወይ ትላልቆች ምናምን ብቻ ማለት አይደለም። ህፃናትም ሰዎች ናቸው። ለኒቆዲሞስ የተነገረው ትእዛዝ አዋቂዎች ዳግመኛ ይጠመቁ ወይም ደግሞ ከውሃና ከመንፈስ ይወለዱ ሳይሆን ሰው ሁሉ ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም ነው የሚለው ለኒቆዲሞስ ማለት። ስለዚህ ሰው ሁሉ ወደ እናቷ ማህፀን ተመልሶ ይገባል ማለት ነው ብሎ ኒቆዲሞስ ሲረዳ አይደለም፣ ከስጋ የተወለደ ስጋ ነው፣ ከመንፈስ ግን የተወለደ መንፈስ ነው ብሎ እግዚአብሔር ሲገስጸው ወይም ደግሞ ሲመልስለት እንመለከታለን። ከስጋ የተወለደ ስጋ ነው ሲል አስቀድሞ ማንኛውም ፍጥረት ማንኛውም ሰው ከአባትና እናቱ የሚወለደው ልደት ስጋዊ ልደት ነው። ያ ስጋዊ ልደት አለው። ከስጋ የተወለደ ስጋ ነው ሲል ከአዳም የተወለደ አዳማዊ ነው ማለት ነው። ስለዚህ ከመንፈስ የተወለደ ሲል ግን ዳግመኛ ከውሃና ከመንፈስ መወለድ ከእግዚአብሔር መወለድ ነው። መንፈሳዊ የሆነ ልደት ነው፣ ስጋዊ ልደት አይደለም። ከእግዚአብሔር ነው የምንወለደው። ያንን የተወለደ ደግሞ ህይወቱ ቅድስናው መንፈሳዊ የሆነ ህይወት ነው የሚኖረው ማለት ነው። ስለዚህ ህፃናት ክርስቲያናዊ ህይወት በመንፈስ ቅዱስ የታገዘ ህይወት መኖር አያስፈልጋቸውም? ያስፈልጋቸዋል። ንጹህ ወረቀቶች አይደሉ ህፃናት? ህፃናት ይክዳሉ፣ ከሃዲዎች ናቸው አይባልላቸው፣ የማያምኑ ናቸው አይባልም። ታዲያ በምንድነው የሚያድጉት? ህፃናት በእምነት ነው የሚያድጉት። የጻፍንባቸውን ሁሉ አሜን ብለው የሚቀበሉ ህፃናት ናቸው። ማመን ማለት እሱ ስለሆነ ማለት አሜን ብሎ መቀበል ማለት። ህፃናት በእምነት የሚያድጉ ናቸው እንጂ የማያምኑ ተብለው ራሱ አይነገርላቸው። ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ሲባል ወላጆች ህፃናት ሊጠመቁ አይገባቸውም ብለው ራሱ ሊከለክላቸው አይገባም። ወደ ክርስቶስ እንዲቀርቡ ወደ ክርስቶስ እንዲመጡ ህፃናትን ሊከለከሉ በጭራሽ አይገባቸውም። ክፍሉ የሚለው ሲጀምር ሰው ነው። ፕላስ ደግሞ ወደ ክርስቶስ መምጣት ህፃናትን መከልከል በፍጹም አይገባም። ከዚህ አንጻር ህፃናት ይጠመቃሉ። ያመነ የተጠመቀ የተባለው ከምን አንጻር እንደሆነ አልዓዛር በደንብ ስላብራራው ማለት ነው። ግልጽ ነው እህቴ? ኦኬ እሺ። በዛ በቀጠለው አልዓዛር ማለት ነው
ይቅርታ ድምጽ ይስረብሻል። በዛ በቀጠሉ አልዓዛር ማርቆስ 16 ያመነ የጠመቀ ይድናል፣ ያላመነ ግን ይፈርድበታል አይደል? ቀጥሎ ምንድነው የሚል ያላመነበት ይፈርድበታል ብሎ ነገር ግን በስሙ አጋንንት እንደሚወጡ እንደዚህም ይናገራል። እንዴት ነው በኦርቶዶክስ ግን ይቅርታ አስረዘምኩት። እንዴት ነው በኦርቶዶክስ የምታየው? እዛ አሁን ጌታ ኢየሱስ ክርስቶስ ተናግሮ ያመነ የጠመቀ ብሎ ሲቀጥል በስሜ አጋንንት ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባብ ጊንጥ ይረግጣሉ እንደዚህ ያለ ይናገርና ከዛ ምን ለመጨረሻ ላይ ይሄንንም በሐዋርያት ኢየሱስ ክርስቶስ እንደ ቃሉ ያደርግ ነበርና አሁን በኦርቶዶክስ እንደዛ ላይ ፕሮቴስታንት አለና አሁን ተቋርጠ ነው ወይ እንዴት ነው? መጨረሻ ዘመን መንፈሴን አፈሳለሁ ብለዋል በትንቢተ ሶሪ ረሳሁትና እንዴት ነው እስኪ ይሄኛው አሳጥረው ወንድም። ኦኬ አሁን እነዛ ምልክቶች ያመኑ እነዚህ ምልክቶች ይከተሏቸዋል የሚለው ኦርቶዶክስ ውስጥ አለ ወይ ነው ጥያቄ? አው እና በኦርቶዶክስ የለምና እንዴት ነው? በፕሮቴስታንት አሁን አለ በልሳን የሚሉት ንግግርም አለ፣ በአጋንንትን በስም ኢየሱስ ያወጣል። እንዴት ነው በኦርቶዶክስ ያ ቆሞ ነው ወይስ እንዴት ነው? ኦኬ ዮኒ ኦር ጓ ማን ይቀጥል አላችሁ? ጓ አለ አይ ቲንክ ረጅም ሳወራ። እሺ ዮኒ አለ? ኦኬ እሺ ባጭሩ ለመመለስ አዎ አሉ፣ ግን እንደ አሁን በፕሮቴስታንቶቹ እንደሚነገረው አይነት አይደለም። ሲጀመር ክፍሉ የሚናገረው የሚያምኑት እነዚህ ምልክቶች ይከተሏቸዋል። ኦኬ የሚገድል ነገር ቢጠጡ መርዝን፣ ጊንጥን ምናምን እነዚህ ነገር እንኳን ቢይዙ አይጎዳቸውም የሚል ሀሳብ ነው። ሶ በአዲስ ቋንቋም ይናገራሉ ይላል። በአዲስ ቋንቋ ይናገራሉ ማለት ባይዘወይ በማይታወቅ ቋንቋ ዝም ብሎ አርቲ ቡርቲ ወሬ ማውራት ማለት አይደለም። ልክ ሐዋርያቶቹ ሐዋርያ ሥራ ምዕራፍ 2 ላይ እንዳለው አይነት በልዩ ልዩ ልሳኖች በአዲስ ቋንቋዎች ተናገሩ አይደለም የሚለው። በልዩ ልዩ ልሳኖች በአዲስ ቋንቋ ተናገሩ ይላል። ሐዋርያቶቹ የተናገሩት ቋንቋ ግን የሚታወቅ ሰው የሚረዳው ቋንቋ እንጂ የማይታወቅ የሆነ ትርጉም የሌለው ቃላት አይደለም ያወሩት ሐዋርያቶቹ ማለት ነው። ሶ በአዲስ ቋንቋ ይናገራሉ ማለት ኦኬ እነሱ ከዚህ በፊት በማያውቁት መንፈስ ቅዱስ ግን ገልጾላቸው ለትምህርት አገልግሎት መንፈስ ቅዱስ ቋንቋ ይገልጽላቸዋል ማለት ነው። ለምሳሌ ይሄን ሐዋርያት 12 ሆነው ወደ ዓለም ሁሉ ሲሰራጩ መንፈስ ቅዱስ መጀመሪያ ይሄንን ጸጋ ሰጥቷቸው ነው ማለት የጸጋ ስጦታ ሰጥቷቸው ምን ቋንቋዎች ሁሉ ማወቅ ማለት በዓለም ያሉ ቋንቋዎች ሁሉ እንዲያውቁ አድርጓቸዋል። ይሄ የመንፈስ ቅዱስ ስጦታ ነው፣ ጸጋ ነው ማለት። ልክ አንደኛ ቆሮንቶስ ምዕራፍ 12ም ጸጋ የሚሰጠው እንደየ አገልግሎት ነው፣ ለጥቅም ነው የሚሰጠው መንፈስ ቅዱስ እንጂ እንደው ክርስቲያን መሆንህን ለማረጋገጫ ምናምን የሚባል የለም አይደል? ለጥቅም ነው መንፈስ ቅዱስ ጸጋን ይሰጣል ተብሎ እዛ ክፍል ለአንዱ ልሳን ሊሰጠው ይችላል፣ ለአንዱ ትንቢት መናገር እንደዚህ ማለት ሁሉም ክርስቲያን ስለሆነ ብቻ እያንዳንዱ ጸጋ ይቀበላል ማለት አይደለም። ሰው ለጥቅም ለእያንዳንዱ ይሰጣል። አሁን ስፔሻሊ ይሄ ልሳን ስለሆነ የሚነሳው ልሳን መጀመሪያ ላይ አዎ ከአይሁዶች ተነስቶ ወደ ዓለም ሁሉ ስለሚሰበክ ክርስትና ለሐዋርያቶቹ ከዛ ደግሞ ከሐዋርያን ቀጥለው የሚመጡ ይህን የጸጋ ስጦታ በብዛት መንፈስ ቅዱስ ይሰጣቸዋል። ማለት በቋንቋቸው ለአረቡ በአረብኛው፣ ለህንዱ በህንድኛው እንዲሰብኩ ለአገልግሎትም ሲላኩ በአስተርጓሚ ሳይሆን ራሳቸው ሐዋርያቶቹ እንዲሰብኩ ትክክለኛውን ትምህርት እንዲያስተላልፍ ቋንቋ መገለጹ አስፈላጊ ነበር። ተገልጾላቸዋል፣ አስተምረዋል። ዓለምን በየቋንቋ ካደረሱ በኋላ ግን ይሄን የጸጋ ስጦታ አስፈላጊነቱ ማለት ሁሉም በቋንቋው እንዲሰበክ አልነበር ቋንቋ የገለጸው መንፈስ ቅዱስ። ስለዚህ ሁሉም ጋር ዓለም ሁሉ በገዛ ቋንቋው ወንጌል ከደረሰው ይህን የጸጋ ስጦታ አስፈላጊ አይደለም ማለት ቶታሊ ቆሟል ማለት አይደለም። እንደ አስፈላጊነቱ መንፈስ ቅዱስ አሁንም ይሰጣል፣ ሲሰጥም ኖሯል። በአባቶቻችን ተመልክተነዋል። ኤፍሬም ሶሪያዊ ከቅዱስ አይ ቲንክ ካልተሳሳትኩኝ ከቅዱስ ባሲሊዮስ ጋር ለመግባባት ወይም ለመነጋገር እሱ ሲሪያና ግሪክ ስለሆነ የሚነጋገር ማለት ቋንቋቸው እንዲግባቡ ብሎ መንፈስ ቅዱስ ገልጾላቸው
በቋንቋ ተግባብተዋል፣ ተነጋግረዋል ማለት። እንደዚህ አይነት እንደየ አስፈላጊነቱ መንፈስ ቅዱስ ሊገልጽ ሊሰጥ ይችላል። ይሄ ጊንጥን መርገጥ ምናምን ይሄ አሁን እንደ አስፈላጊነቱ የተሰጣቸው የቤተ ክርስቲያናችን አባቶች አሉ። አሁን በየእንትኑ በየአዳራሹ የሚሰራው ድራማ ሳይሆን ማለት ነው። አንድ የካራቴ እንትን አልኩኝ ምናምን እያሉ እንደሚቀልዱት ሳይሆን እነ አቡነ አረጋዊ በዘንዶ እንትን ኦኬ ተጫምተው ተራራን እስከ መውጣት ተጠቅሞበታል። እነ ሙሴ ጸልይም ከእባብ ብዙ ነገሮችን ሰርተዋል። ኦኬ የቤተ ክርስቲያናችን ቅዱሳን አባቶች ማለት ኦኬ በአራዊት ላይ እነ አቡነ ገብረ መንፈስ ቅዱስ ትናንት ወርሃዊ ክብረ በዓላቸው ነበረ። እሳቸው አናብስት ይገዙላቸው ነበር። እነ አቡነ ሳሙኤል ዘዋልድባ ኦኬ አናብርት የሚታዘዙላቸው ማለት ኦኬ እንደዚህ አለ በቤተ ክርስቲያናችን። እንደው ዝም ብሎ ለሾው ምናምን ብቻ ሳይሆን በቅድስና በሕይወት ለሚኖሩ ሁሉ እነዚህ ጸጋዎች ይሰጣቸዋል። እንደየአገልግሎቱ ይሰጣል መንፈስ ቅዱስ። አሁንም በቤተ ክርስቲያናችን አጋንንት ማውጣት በየጸበል ቤቱ ከክርስቲያኖች ይቅርና ከሙስሊሞች ሳይቀር የሚፈወሱት አሁን በሚሰራው መንፈስ ቅዱስ ነው። ኦኬ በጸበሉ የሚሰራው መንፈስ ቅዱስ ነው እንጂ የሰው ኃይል አይደለም። እዚህ ጻድቃኔ ላይ ኦኬ ስውሯ ማርያም ላይ ከካንሰር ከኤችአይቪ ከተለያዩ በሽታዎች ደዌዎች የሚፈወሱት የመንፈስ ቅዱስ አሰራር አሁንም በቤተ ክርስቲያኒቱ ስላለ ከዚህ አንጻር ጠቅለል አድርገን መረዳት እንችላለን። አጠር ሳረገው ኦኬ ቴንክ ዩ። የመጨረሻ አንድ ጥያቄ በቃ እንድጠይቅ እጠይቃለሁ። ኦኬ የመጨረሻ ጥያቄ እጠይቃለሁ። ይቅርታ የመጨረሻ ጥያቄ እንጠይቃለን። እሺ ቀጥይ። የመጨረሻ ጥያቄ ደግሞ አሁን ሮሜ 8 አለ እሱ በኦርቶዶክስ አሁን በፊት እያነበብኩ ያለው 81 ይፈርዳል ይላል፣ በፕሮቴስታንት ደግሞ ያማልዳል ይላል። ኦኬ ነገር ግን በጢሞቴዎስ እንደዚህ ይላል፣ በሰውና በእግዚአብሔር መካከል ያለ አንድ መካከለኛ አለና እሱም ሰው የሆነው ኢየሱስ ክርስቶስ ነው ይላል። ዮሐንስ መልእክት አንድም እንደዚህ ይላል፣ ልጆቹ የኃጢአትና ትሰሩ ይሄን እንጽፍላችኋለሁ፣ ብትሰሩ ግን ከአብ ዘንድ ጠበቃ አለ እንዳልና ኢየሱስ ክርስቶስ መካከለኛ እንደሆነ ጠበቃ እንደሆነ ይናገራል። ዕብራውያን ራሱ ሄደን ስናነብ ዋስ እንደሆነ ሊቀ ካህን እንደሆነ በድካማችን የሚራራልን ሊቀ ካህን እንደሆነ ይናገራል። ስለዚህ ኢየሱስ ክርስቶስ እንዴት ነው አማላጅ? አሁን በኦርቶዶክስ አማላጅ አይሆንም ይላል አይደል? በፕሮቴስታንት ደግሞ አማላጅ ነው። ምክንያቱ አማላጅ የሚል በፕሮቴስታንት አሁን ኢየሱስ ክርስቶስ እየለመነ አይደለም፣ ነገር ግን በቃ መጀመሪያ የሰራውን ፈጽሞታል ከመጀመሪያ ጀምሮና አሁን ግን በሰማይ ሆኖ በእርግጥ ይፈርዳል ብሎ ነው። ሲመጣም ይፈርዳል፣ ግን ይለምናል አይደለም። ኦልሬዲ ኢየሱስ ይፈርዳል፣ ነገር ግን በምድር ሰርቶታል። በቃ ካህኑን አያስፈልግም፣ ምክንያቱ ሊቀ ካህናችን ኢየሱስ ክርስቶስ ነው ይላሉና በኦርቶዶክስ ደግሞ ካህን አለ እና እንዴት ነው ስለ አማላጅ ኢየሱስ ክርስቶስ ጠበቃችን ከሆነ እንዴት አማላጅ አይሆንም? ዋሳችን ከሆነ ማለት ነው። እሱ የመጨረሻ እንድታብራራልኝ ቴንክ ዩ ወንድሜ። ኦኬ እሺ፣ ጥሩ ጥያቄ ነው። አላዛር አለ ያሪ እሺ፣ ሂድበት አላዛር። ኦኬ ክርስቶስ ስለኛ የሚማልደው ክርስቶስ ኢየሱስ ነው የሚለው። አሁን እንግዲህ አሁን አንቺ እንዳልሽው ዮሐንስ አፈወርቅም ይናገራልና ካለው ጥልቅ ፍቅር አንጻር እንደዛ ተብሎ ይነገርለታል። ምንድነው ያው ክርስቶስ አንድ ጊዜ ፈጽሟል። በስጋ ወራት ነው ምልጃን የፈጸመው። ከዛም በኋላ ግን አልፈጸምም፣ አሁንም ድረስ አይፈጽምም። በአባቱ ቀኝ ተቀመጠ ይላል። የተቀመጠ ነገር ደግሞ አሁን ከዚህ በኋላ ተነስቶ ሊያማልድ አይችልም። ስለዚህ ምን አለ መሰለሽ አሁን እነሱ ምንም ቃል የሆነ ቃል ስትናገሪ መጥፎም ወይም ኑፋቄም ወይም የጽድቅ ትምህርትም የሚያደርገው ኢንቴንሽንሽ ነው። ምንድነው? ለምሳሌ ክርስቶስ አምላክ ነው የሚለው ራሱ ብቲ ኢንቴንሽን ነው የሚታየው። አሪዮስም አምላክ ነው ይላል፣ ግን እንዴት ነው የሚለው? የተፈጠረ ነው ብሎ ነው አምላክ ነው የሚለው። ስለዚህ እኛ ደግሞ አምላክ ነው ስንል እንዴት ነው? የባህሪ አምላክ ነው፣ ከአብ ጋር እኩል የነበረ ነው የምንለው። አየሽ? ስለዚህ ኢንቴንሽን ነው። ስለዚህ ያማልዳል ሲሉ ምን እያሉ ነው? እነሱ ያማልዳል ሲሉ ምን ይላሉ? አይ ምልጃ ማለት ሲጀመር ትርጉሙ ማስታረቅ ነው። ማስረጃ ሲባል ግን የለም። በየትኛው መዝገበ ቃል ላይ ማማለድ ማለት ማስታረቅ ነው የሚባል ነገር የለም። ይማልዳል ማለት ያስታርቃል ማለት ነው የሚል የግሪኩም ኤንቶሃኖ ይላል። እሱም ደግሞ ማስታረቅ ለሚል ቃል ገብቶ አያውቅም።
እነሱ እንግዲህ እንዴት እንደዛ እንዳሉት ነው እንጂ ብቻ ክርስቶስ ግን ያማልዳል፣ ስለኛም የማልደው ክርስቶስ ኢየሱስ ነው ሲባል አንድ ያደረገው ይሄ ምልጃ የሚባለው ነገር በዘላለም ውስጥ ይሰራል ነው ያ አንድ ያደረገው ነገር። እንደዛ ካሉ ለምሳሌ እንግዲህ መካከለኛ የሚለውን እነሱ አማላጅ ከሚለው ጋር ስለሚያደርጉት ለምሳሌ መካከለኛውም አንድ ነው ይላል። መካከለኛው አንድ ከሆነ ወይም እነሱ መካከለኛ የሚሉን አማላጅ ስለሚሉ አማላጁ አንድ ከሆነ እዛው ቁጥር 26 ላይ ደግሞ ስቴጂ መንፈስ ቅዱስ ያማልዳል ይላል። ስለዚህ ታዲያ አንድ አይደለም አማላጅ ማለት ነው ያለው። እነሱ መካከለኛው አንድ ነው ይላሉ፣ ነገር ግን እዛ ጋር ስቴጂ ሌላም አለ ሁለተኛ። ስለዚህ ማማለድ ማለት መለመን ነው ምናምን ነገር ከተባለ ይሄ አያስኬድም። እነሱ ራሱ አሁን ላይ ቀይረውት ካልሆነ በስተቀር አንዳንድ ጊዜ መለመን ነው ይሉ ነበር። አሁን ካልቀየሩ ይሄ ፍቅሩን ለማሳየት በዘመናት አንድ ያደረገውን ነገር እንደዛ ብሎ ተናገረ እንጂ በዘመናት አንድ ያደረገውን ወይም በስጋ ወራት አንድ ያደረገውን ነገር ያማልዳል ብሎ ከስለኛ የማልደው ክርስቶስ ኢየሱስ ነው አለ እንጂ አሁንም ተነስቶ ያማልዳል አሁንም ስቲል እያማለደ ነው ማለት አለ። ሄደሽ ጠይቂያቸውና አይ ክርስቶስ አሁንም ጭምር ያማልዳል ወይስ አንድ ያማልደው ለዘላለም ይሰራል ነው ካልሽ ይህን ጥያቄ እንግዲህ አሁንም ያማልዳል እያሉ ነው ሲመልሱ የሰማሁት። ከኛ አንጻር አንድ ያማልደው ምልጃ ለዘላለም ውስጥ ይሰራል። አሁን ግን አያማልድም፣ በአባቱ ቀኝ ተቀምጧል። አንድ ያደረገው ነገር ነው በዘላለም which means አሁንም ያማልዳል የሚባል ከሆነ ለምሳሌ ክርስቶስ በስጋ ወራት አንዴ ሞቷል። ስለዚህ አሁንም እየሞተ ነው ብለን መናገር አንችልም። አንዴ ሞቶ ያ ሞቱ ለዘላለም ውስጥ ይሰራል። አሁን የማይሞት ስጋን ተላብሷል፣ አይሞትም ነው። ስለዚህ ለክርስቶስም ስቴጅ አንድ ያማልደው ምልጃ ለዘላለም ይሰራል ነው እንጂ አሁንም ያማልዳል ተብሎ ግን አይነገርም። ከዛ አንጻር አሁንም ይነገራል ካሉ አሁንም እየሞተ ነው ማለት እንችላለን ማለት ነው። አንዴ የሞተው ሞት አሁንም ይሰራል ሌላ ነገር ነው። አንዴ ያማልደው ልጅ አሁንም ይሰራልም ሌላ ነገር ነው። አሁንም ጭምር ያማልዳል ካልሽ ግን አሁንም ጭምር ይሞታል ማለት ነው። ስለዚህ በኦርቶዶክስ ቤተክርስቲያን አንዴ ያማልደው ምልጃ በዘላለም ውስጥ እሰራለሁ ነው እንጂ አሁንም ያማልዳል ተብሎ አይነገርም። ዮሐንስ 16 ላይም ከዚህም በኋላ ስለእናንተ አብን የምለምን አይደለሁም ይላል። ምልጃ የሚለው መለመን ከሚለው እንጂ ሌላ ምንም አይነት ነገር አይደለም። ስለዚህ አይለምንም ስለተባለም ከዚህ በኋላ አሁንም ስቲል እያማለደም አይደለም ማለት ነው። ቀጥሉ። ኦኬ ጠበቃ ምን ማለት ነው ወንድሜ? ጠበቃ አሁን የዮሐንስ መልእክት ጠበቃ ልጆቹ የኃጢአትና ሶሪን እንጽፍላቸዋለሁ ብታደርጉ ግን ከአብ ዘንድ ጠበቃ አለን ይላል። እቺን ጠበቃ ብቻ አስረዳና አቃጨረሽ ወንድሜ። እሺ ጠበቃ ከአብ ዘንድ ጠበቃ አለን ለሚለው የግሪኮ ፓራክሊቶስ ነው የሚለው ዮሐንስ ወንጌል ምዕራፍ 14 ቁጥር 16 ላይ ለመንፈስ ቅዱስ የገባው ነው። አጽናኙ ለሚለው የገባው ቃል ነው እና በዚህ ጉዳይ ቸርች ፋዘሮች ምን ይላሉ? ለምሳሌ በኦንቶሎጂካል ትሪኒቲ አለ፣ ኢኮኖሚካል ትሪኒቲ አለ። በኦንቶሎጂካል ትሪኒቲ ወደ መንፈስ ቅዱስም አጽናኝ ናቸው። ምንድነው ለወልድ የሚሰጠው ፓራክሌት የሚለው ስም ለመንፈስ ቅዱስም ተሰጥቷል። ፓራክሌት ነው የሚለው ፓራክሌቶስ ማለት አጽናኝ ማለት ነው። አጽናኝ ክርስቶስ የሚያጸና ስለሆነ አጽናኝ ተባለ። ያን አጽናኝ ነው የሚለው ግሪክ ውስጥ አጽናኝ ነው የሚለው የሚያጸና ስለሆነ አጽኚ ነው የሚያጸና ነው ለማለት ተፈልጎ። ኦኬ ቃል እየታሰማለን አልዓዛር ምናልባት አንደኛ ጢሞቴዎስ ላይ ያነሳችሁ ትንሽ ሐሳብ እንትን ማለት አሪፍ አድርጎ ገልጾታል። ሐሳብ ለመጨመር ብቻ መጀመሪያ አንድ አምላክ አለ። ከዛ በእግዚአብሔርና በሰው መካከል ያለ ደግሞ አንድ እሱ መካከለኛ የሚለው አንድ ነው የሚለው አማላጅ ነው። በየትኛው ስነ አፈታት ነው ማለት መካከለኛ ማለት አማላጅ የሚሆነው? ቅዱስ ዮሐንስ አፈወርቅም ሲፈታ ኦኬ ሰው የሆነው ኢየሱስ ክርስቶስ ነው አይደለም የሚለው። ኦኬ መካከለኛ አንድ መካከለኛ አለ፣ እሱም ሰው የሆነው ኢየሱስ ክርስቶስ ነው ይላል አይደል? ስለዚህ በሰውና በእግዚአብሔር መካከል የሆነ ሲባል አማላጅ ነው ማለት ሳይሆን አብና መንፈስ ቅዱስ አሉ፣ እግዚአብሔር ብቻ ናቸው። ሌላው ፍጥረት ወይም ደግሞ እኛ ሰዎች ደግሞ አለን፣ ሰዎች ብቻ ነን። በሰዎችና በእግዚአብሔር መካከል ያለ ደግሞ አንድ አለ፣ እርሱም ኢየሱስ ክርስቶስ ነው ሲል ኦኬ አምላክ ወሰብ የሆነ ብቸኛ አካል ኢየሱስ ክርስቶስ ነው ማለት ነው። መካከለኛ ሲባል አምላክም ብቻ አይደለም፣ ሰውም ብቻ አይደለም፣ ጌታችን ኢየሱስ ክርስቶስ አምላክ ወሰብ ኦኬ ብሎ ነው ቅዱስ ዮሐንስ አፈወርቅም የሚፈታው ማለት ነው። እግዚአብሔር አለ፣ ሰዎች አሉ፣ በሰውና በእግዚአብሔር መካከል ደግሞ አለ፣ እርሱ አንድ ነው፣ እሱም ሰው የሆነ ኦኬ ቃል ስጋ ሆነ የሚለውን ማለት ቃል ስጋ ሲሆን አምላክ ወሰብ ሰው የሆነ አምላክ ተብሎ ይነገርለታል ማለት ነው። ከዛ አንጻር መካከለኛ ሲባል
አምላክ ወሰብ ሰው ፍጹም ሰው ፍጹም አምላክ የሆነ ማለት ነው። ባጭሩ ፍጹም ሰው ፍጹም አምላክ የሆነ ማለት ኦኬ። እሱ አለ። ክርስቶስ ደግሞ ሰው የሆነው ለምንድን ነው? የሰዎችን ሁሉ ኃጢአት ለማጠብ ለማንጻት ነው ማለት ነው። ቅዱስ ዮሐንስ አፈወርቅ እንዲህ ብሎ ይፈተዋል። ጠበቃ የሚለውም ከምን አንጻር ነው? አዎ ጠበቃ አሁን ምንድን ነው የሚያደርገው? የአንድ ወንጀለኛ ወንጀሉን ሸፍኖ ተከራክረው ከወንጀል ነፃ እንደሚያደርግ ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስ በደሙ ኃጢአተኞችን ተናዘው ንስሐ ሲገቡ ከኃጢአታቸው ያነጻቸዋል ማለት ነው። ከዛ አንጻር ነው ጠበቃ ተብሎ የተተረጎመው ማለት ነው። ኦኬ ጠበቃ ሲባል አንዱ የተከሰሰው ከዛ ምንድን ነው በደሉን ተማክቶ ነፃ ማውጣት አይደል? ክርስቶስ አሁን የሆነ ይለምናል ወይም ደግሞ ይጸልያል ምናምን ማለት አይደለም። ኦኬ ከተፈታም ይከራከራል ተብሎ ሊፈታ የሚችለው ማለት ነው። ጠበቃ የሚለው ሲከራከር ደግሞ ከአብ ጋር ነው የሚከራከረው። ምክንያቱም አማላይ ሲሉ ከአባቱ ጋር ስለሆነ የሚሉት ማለት ኦኬ። ጠበቃ ከተባለ ተከራከረ ነው ሊሆን የሚችለው። የሚከራከረው ከአብ ጋር ነው አይደለም፣ ከጠላት ነው ማለት ነው። ስለዚህ ጠላት ኃጢአተኛ ነው ብሎ ሲከሰን ክርስቶስ ኢየሱስ ደግሞ ንስሐ ከገባን ምክንያቱ አንደኛ ዮሐንስ ምዕራፍ 1 እና ምዕራፍ 2ን ነጥሎ ማየት ስለማይቻል ማለት ምዕራፍ 1 ከቁጥር 7 ጀምሮ ምን ብሎ ይናገራል? የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይልና ኦኬ በኃጢአታችን ብንናዘዝ ከኃጢአታችን ሊያነጻን የታመነ ሊቀ ካህን ነው ይላል። በኃጢአታችን ምን ብንናዘዝ ምን ሊያደርገን? ኦኬ ሊያስነጻን እየለመነ ይቅር ሊያስብለን አይደለም። ከኃጢአታችን ሊያነጻን የታመነ ሊቀ ካህን ነው የሚለው። ማንጻት የሚችል ሊቀ ካህን ነው። ኦኬ አማላጅ ከተባለ ግን የሚያስነጻ ወደ ሌላ አካል ማንጻት ወደሚችል ወደ ሌላ አካል የሚለምን ነው። ክርስቶስ ግን እንደዛ አይደለም። ኦኬ ከኃጢአት ሁሉ ያነጻል ደሙ አለና ምን ስናደርግ ነው ግን? በኃጢአታችን ብንናዘዝ አምነን ኃጢአታችንን ተናዘን ኦኬ ወደ ስጋና ደሙ ስንቀርብ ክርስቶስ ኢየሱስ ከኃጢአት ሁሉ ያነጻናል። ስለዚህ ኃጢአት የለብንም ብንል ራሳችንን እናስታለን ይላል። እግዚአብሔርንም ሐሰተኛ እናደርገዋለን ይላል ምዕራፍ 1 መጨረሻ ላይ። ከዛ ምዕራፍ 2 ከቁጥር 1 ሲጀምር ነው ኃጢአት እንዳታደርጉ ይህን እጽፍላችኋለሁ ብታደርጉ ግን ከአብ ዘንድ ጠበቃ አለን ይልና እርሱም ክርስቶስ ኢየሱስ ነው ይልና የኛ ኃጢአት ብቻ አይደለም ይልና የዓለምን ኃጢአት ሁሉ ነው እንጂ ስለኛ ኃጢአት ብቻ ነው ደሙን ያፈሰሰው አይደል? ኦኬ ለዓለም ሁሉ ኃጢአት ነው እንጂ። ስለዚህ ክርስቲያን ሆኖ ኃጢአቱ ቢናዘዝ የክርስቶስ ደም አሁንም ያነጻዋል። ካለማመን ማንኛውም ሰው ቢመጣም አሁንም የክርስቶስ ደም ኃጢአቱን ያስወግድለታል ማለት። ልክ ጠበቃ ተከራክረው ከወንጀል ነፃ እንደሚያደርገው ጌታችንም ደሙን አፍስሷልና ዋጋ ከፍሏልና ሰው ኃጢአቱን አምኖ ተናዘው ወደ ስጋ ደሙ ሲቀርብ ወደ ክርስቶስ ሲቀርብ ክርስቶስ ምን ያደርገዋል ማለት ነው? ከኃጢአት ሁሉ ያነጻዋል፣ ያጥበዋል ማለት ነው። ከዚህ አንጻር ይፈታል ጠበቃ የሚለው ማለት ነው። አመሰግናለሁ። በጣም አመሰግናቸው። ቴንክ ዩ። እሺ ሮሃማኛም በጣም እናመሰግናለን። ያው ምልጃ የሚለው ግን የመጽሐፍ ቅዱስ መዝገበ ቃላትን በደንብ ሪፈር አድርጉ። መሰረታዊ ትርጉሙ ምንድነው ስለሆነ መለመን ነው። በቃ መሰረታዊ ትርጉሙ መለመን ነው ምልጃ ማለት። ስለዚህ አማላጅ ከተባለ የሚለምን ለማኝ እንደማለት ነው። ስለዚህ መሰረታዊ ትርጉሙ ሳይለቅ ስለሆነ የሚፈታው አማላጅ ነው ሲሉ የሚለምን ነው እየተባለ ነው ማለት ነው። ይሄን ደግሞ በጭራሽ ቤተክርስቲያናችን አትቀበሉም። መጽሐፍ ቅዱስም እንደዛ እንድንለው ጌታችንን አይፈቅድም። በገዛ ስልጣኑ ኃጢአታችንን ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ነው። ከዚህ አንጻር ነው ሩሃማ እናመሰግናለን። ሌላ ጊዜም እንደዚህ ጥያቄዎች ምናምን ሲኖሩሽ በሰፊ በውስጥም እዚህ ገስትም መጥተሽ ማውራት እንችላለን። እሺ አመሰግናለሁ። ሁላችሁም በጣም ነው አመሰግናችሁ። ዮናታንም ከሌሎች ውድድር የሚያደርገው በጣም ነው የማደንቀው። እናንተም በጣም ነው የምወዳችሁ። ሁላችሁ አመሰግናለሁ። ቴንክ ዩ። ጨርሻለሁ። ዮኒ በቃ ፎሎ አድርጋትና ጥያቄዎቿን ተቀበላት ምናምን። እሺ በቃ እሺ እናመሰግናለን። የተወደዳችሁ በቃ ቆየን ምናምን ሳናስበው አሁን ደግሞ ትንሽ ወጣ እንበልና እረፍት ምናምን እናድርግ። እግዚአብሔር ካለ ማታ እንገባለን።
ሰላም አምሹ። ዮኒ ጓ አላዛር ቆስጤ ምናምን ሁላችሁም መልካም ቀን ጋዲ መልካም ቀን ለሁላችሁም። ቻው መልካም ቀን። አሜን አሜን ለሁላችንም።